በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ለኩልክሙ ውድ የዘኢትዮጵያ ትዕይንተ መስኮት ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ እምትውልድ ከትውልዱ ማን አስተዋለ የሚለው መርሃ ግብር ዛሬ ደግሞ ከሰው ክብር ከማገኝ የእግዚአብሔር ክብር ይበልጣል ብላ ያልሰራችውን ኃጢአት እኔ አድርጌዋለሁ ብላ ብዙ እንግልትና ስቃይ ስለደረሰባት ቅድስት መሪና ወይም እንባ መሪና ታሪክ እናወጋለን። እስከ ፍጻሜው ይከታተሉን። የቅድስት እንባ መሪና ወላጆች ቅንና ደጋግ ነበሩ። ትክክለኛ ስሟም መሪና ነበረ። ቅድስት እንባ መሪና እናቷን በሞት ያጣችው ገና ሕፃን እያለች ነበር። ገና በልጅነቷ አባቷ ጋር እየተጋገዘች መኖር ወጠነች። ደገኛ አባቷም አንድ ልጁን በስጋዊም በመንፈሳዊም እየተንከባከበ እንደ እናትም እንደ አባትም ሆኖ ነበር ያሳደጋት። ከዕለታት አንድ ቀን ቅድስት እንባ መሪና ለአቅመ ሔዋን ስትደርስ አባት ልጁን አስጠርቶ ልጄ ከዚህ በኋላ እኔ ወደ ገዳም እገባለሁ፣ የሰራሁትን ኃጢአት እግዚአብሔር ይቅር ይለኝ እንደሆን እዛ ሄጄ መጸለይ አለብኝ። እኔም ስገባ አንቺን ለጥሩ ሰው እድርሻለሁ አሏት። ቅድስት መሪናም አባዬ ምን እያልክ ነው? አንተ ያንተን ነፍስ አድነህ እንዴት እኔን እዚህ ዓለም ላይ ጥለኸኝ ትሄዳለህ? ይህ በፍጹም አይሆንም፣ አልቀበልም አባቴ አለችው። አባትም እሱማ ጥሩ ሐሳብ ነበር ልጄ፣ ነገር ግን እኔ የምሄድበት ገዳም በአካባቢው ያሉ ገዳማት የወንዶች ገዳማት ብቻ ናቸው አሏት። ቅድስት እንባ መሪናም እኔ አብሬህ እመንናለሁ እንጂ እዚህ ዓለም ላይ ጥለኸኝ አትሄድም አባቴ። ልትቀበለው ሐሳቡንም ችግሩንም ልትቀበለው አልፈቀደችም። አብዝታም አብራው እንደምትሄድ ወተወተችው። የመሪናን አቋምና ለእግዚአብሔር ያላትን ፍቅር የሚያውቅ አባቷም ምን ማድረግ እንዳለበት ግራ በመጋባት ተጨነቀ። አይሆንም ብሎ ቢያስቀራት እግዚአብሔር በሷ ላይ ላለው ዓላማ እንቅፋት የሚሆን መስሎ ተሰማው። ይዟት እንዳይሄድ ሴት ናት። ግራ በመጋባት ሲጨነቅ አይታ መሪናም አባቴ ሆይ ምንም አታስብ፣ ስሜንና ልብሴን ቀይሬ እንደ ወንድ መስዬ የምትሄድበት ገዳም አብሬህ እገባለሁ እንጂ እዚህ ዓለም ሲኦል ላይ ጥለኸኝ አትሄድም፣ አልፈልግም አባቴ እያለች እያነባች አባቷን ጠየቀች። አባትም በዚህ ሐሳብ ተስማምቶ አባትና ልጅ ሀብትና ንብረታቸውን ሽጠው ለነዳያን አካፍለው በፍጹም ልባቸው መነኑ። በደረሱበት ገዳምም ቅድስት መሪና በወንድ ስም እንባ መሪና በሚል ስም በመጠራት ልጄ ነው ብለው ወደ ገዳሙ አስገቧት። የእንባ መሪና ቀጣዩ ስራዋም እንደ ወንድ መናንያን በእውቀትም በጉልበትም እኩል ማገልገል ሆነ። ይህ ደግሞ ለመሪና ቀላል አልነበረም። የተለየ ትጋትና ጽናት ይጠይቅ ነበር። ገዳማውያን አበው እስኪደነቁባት ድረስ የሚሰጣትን ኃላፊነት በአግባቡ ትወጣ ነበረ። ማንም ሴት ናት ብሎ እስከማይጠረጥራት ድረስ በወንድ ገዳም ከወንድ በላይ በትጋት ታገለግል ነበር። ከዓመታት በኋላም አባቷ እድሜያቸው ሲደርስ የገዳሙን አበምኔት አስጠርተው እባክዎትን ልጄን ለበጎ ምግባርም ቢሆን ወደ ከተማ እንዳትልኩት አደራ፣ ይሄን ነው አደራ እምላችሁ አደራ ብለው አረፉ። የገዳሙ አበምኔትም ለጥቂት ጊዜያት
የአባትየውን አደራ እየጠበቁ እያለ ያም ሆኖ ግን አንዳንድ መነኮሳት ቅሬታ በማንሳታቸው ቅድስት እምባ መሪና እንደ ሌላው መነኮሳት ወደ ከተማ ሄዳ እንድታገለግል ተገደደች። በዚህም ጊዜ የቅድስት መሪና የቅድስና ሕይወት ያልተስማማው ጥንተ ጠላት ሰይጣን የማሰናከያ ወጥመድ አሰናዳላት። ለተልኮ በከተማ ባደሩበት ቤት አንድ ጎረምሳ ገብቶ የአሳዳሪው ልጅ ከክብር አሳነሳት። የአሳዳሪው ልጅም ከጥቂት ወራት በኋላ ማርገዟን አወቀች። በዚህ ጊዜ ወጣቱን አስጠርታ ይህን ነገር አባቴ ካወቀ ይገለኛል፣ ራሴን ነው ማጠፋው፣ የሆነ መፍትሄ አምጣ ስትል ያ ጎረምሳ ወጣትም ኧረ ቆይ መፍትሄ ይፈለጋል በማለት ወጣቱም ድንግልናሽን የወሰደው ማን ነው ብለው ቢጠይቁሽ አባትሽ ያ ወጣት መነኩሴ እምባ መሪና ነው በይ አላት። የአሳዳሪውም ልጅ ማርገዟ በታወቀ ጊዜ ለአባቷ እንዲህ ያደረገኝ አባ እምባ መሪና ነው ብላ ለአባቷ ተናገረች። አባቷም እሳት ለብሰው እሳት ጎርሰው ወደ ገዳሙ በመሄድ ያጸጥ ያለውን አካባቢ አወኩት። የአባቷን ድምጽ የሰሙ የገዳሙ አበምኔትና የገዳሙ አበው በስፍራው ተሰብስበው ምን እንደሆነም ሲጠይቁት እንዲህ ሲል በንዴት ተናገረ። ስለምን እንዲህ አይነት ድርጊት ትፈጽሙብኛላችሁ? የእግዚአብሔር እንግዳ ናችሁ ብዬ ቤቴን በለቀኩ በተከበርኩበት እንዴት እንዲህ ያለ ክህደት ይከናወንብኛል? ልብሱን ብቻ ለብሳችሁ ምግባር ዜሮ ናችሁ እንዴ? እያለ በቁጣ ተናገረ። የሚያወሩት ነገር ምንም ያልገባቸው የገዳሙ አበውና አበምኔት ምንድነው የተፈጠረው? እስኪ ረጋ ብለው አስረዱን አሉ። ይህ ወሮ በላ እምባ መሪና የሚባል ጎረምሳ ራሱን በምነና ካባ ደብቆ ቤቴ ድረስ ሰተት ብሎ ገብቶ አንገቴን አስደፋኝ። ልጄን ከክብሯ አውርዶ እኔንም የህብረተሰቡ መሳለቂያ ያደረገኝ። የስጋ ፈቃዱን እንኳን መግታት ሳያውቅ በምነና አስገብታችሁ ተዋርዳችሁ አዋረዳችሁኝ አለ በጣም በንዴት። አበምኔቱም በጣም በመደንገጥ እና የሰውየውን ሁኔታ በማየት ነገሩ እውነት ነው ብለው ተቀበሉ። እምባ መሪናንም አስጠርተው እውነት እንደሆነ ጠየቋት። እሷም ልክ አይደለም ብትል አያምኗትም፣ እረ ሴት ነኝ ብትል ለዓመታት ዋሽተሽናል ተብላ ከገዳሙ መባረሯ አይቀርም። ይህን ተረድታ ሰው ንጹሕ ከሚላት ይልቅ ኃጢአተኛ ናት ብሏት እግዚአብሔር ንጽሕናዋን እንዲመለከትላት በመፈለግ ከእግራቸው ስር ድፍት ብላ ማሩኝ አባቴ፣ ወጣትነት ቢያስተኝ ነው ሰይጣን አሳሳተኝ፣ ይህን እኩይ ተግባር የፈጸምኩት ብላ እግራቸው ስር እያለቀሰች አድርጌያለሁ ብላ አመነች። የገዳሙም አበው በጣም ተቆጥተው እየገፈተሩ ከገዳም አስወጧት። ከባድ ቀኖናም ተሰጣት። ከ6 ወር በኋላ የተወለደውንም ሕፃን አሳደጊ ተብላ ተሰጣት። ቅድስት እምባ መሪናም ከቀድሞ የበለጠ ፈተና ጊዜ አሃዱ ብላ ወጠነች። የሚላስ የሚቀመስ ነገር የሌላት ቅድስት እምባ መሪና ሕፃኑን በምን ታሳድገው? እንዳታጠባው በድንግልና ያለች ገዳማዊ ሴት ናት። እንዳትተወው ልጄ ብላ የተቀበለችው ነፍሰ እግዚአብሔር ሆነባት። ቅድስት እምባ መሪና ግራ ተጋባች። የበጋውን ሐሩር የክረምቱንም ቁር ታግሳ ከእረኞች ወተት መለመን ወጠነች። በምትለምንበትም ሰዓት ግማሹ ይገባዋል፣ ይሄ ልክስክስ መነኩሴ የስራውን ያገኘው እያለ የሚናገራትም ነበረ። ይህን ሁሉ ስድብና ትችት አዎ ልክ ነው በማለት እየተቀበለች ሕፃኑን ወተት በመለመን አሳደገችው። ከ3 ዓመታትም በኋላ ወደ ገዳሙ ከከባድ ቀኖና ጋር ተመለሰች።
ሕፃኑን ስታሳድግ፣ ለገዳሙ ስትላላክ፣ ምግብ ስትሰራ፣ ውሃ ስትቀዳ፣ የመናንያኑን ማረፊያ ስታጸዳ በርካታ ዓመታትን ደከመኝ ሰለቸኝ ሳትል በጽናት አሳለፈች። ያሳደገችውንም ሕፃን አብሮ መናኝ ሆነ። ቅድስት እምባ መሪና ከብዙ ዓመታት የትግልና የጽናት ጊዜ በኋላ በ3 ቀን ሕመም ከዚህ ዓለም ድካም አረፈች። የገዳሙ መነኮሳት ደውል ተደውሎ ለሌላው መናንያን እንደሚያደርጉት የቀብር ስነ ስርዓት ሊፈጽሙ ተሰበሰቡ። ሊገንዟትም ፈልገው ልብሷን ሲያወልቁ ሴት ሆና አዩአት። በጣም ደነገጡ። በመደንገጥም የገዳሙን አበምኔት አስጠርተው የተፈጠረውን ነገር አሳወቁ። አበምኔቱም ማመን አቅቷቸው ሄደው ተመለከቱ። አባ እምባ መሪና ወንድ ሳይሆን ሴት ናት። በጣም ተደናገጡ። አበምኔቱም በተፈጠረው ነገር በጣም አዝነው ስቅስቅ ብለው አለቀሱ። ያለ በደሏ የሰጧትን ቀኖናና የተናገሯትን ተግሣጽ እያሰቡ ምርር ብለው አለቀሱ። የልጅቷንም አባት በማስጠራት የሆነውን ሁሉ ነግረው ንስሐ እንዲገቡ ምክረ ካህን ሰጡ። ከዚያም በኋላ የቅድስት እምባ መሪናን በድኗን ተሸክመው አቤቱ ማረን፣ ይቅር በለን፣ ያለ ጥፋቷ ይህን ሁሉ በደር የፈጸምን እኛ መናንያንን ይቅር በለን እያሉ ቀኑን ሙሉ እያለቀሱ አስከሬኗን አቅፈው አሳለፉ። ወደ ማታም ሲቃረብ የቅድስት እምባ መሪና አስከሬን እራሱ ተነስቶ እግዚአብሔር ይቅር ይበላችሁ ሲላቸው በጣም በደስታ ተውጠው በክብርና በዝማሬ አፈር አለበሷት። ከዚህ ታሪክ የምንማረው ያላደረገችውን ኃጢአት በዝምታ ተቀብላ ከገዳም ተባራ የስድብና የንቀት መዓት በላይዋ ላይ ወርዶ የሌላን ሰው ሕፃን እንደራሷ አድርጋ በልመናና በእንግልት ለዓመታት በማሳለፍ ከሰው ክብር ይልቅ የእግዚአብሔርን ክብር አስቀድማ ይህ ታላቅ ጽናት የሚጠይቅ ተጋድሎ ያሳለፈችው የቅድስት መሪና ታሪክ ነው። ለእኛስ ምን ያስተምረን ይሆን? መኑ ለበወ እምትውልድ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይምሃረነ ወይስሃለነ በርትዕት ተዋሕዶ ሃይማኖት ያጽናአነ ለይኩን ዘኢትዮጵያ